አባቴ ያጠፋ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት አባታችን አንድ መናገር የምፈልገው ነገር አለ፣ እንድታግዘኝ እባክህን ባለኝ መሰረት እንግዲህ ቤቱ ድረስ ተገኝተናል ማለት ነው። ሊነግረን የሚፈልገው ነገር ምንድን ነው የሚለውን ደግሞ እንደተለመደው ከአንደበቱ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሆኑ ላለው ማለት ነው። የእኔ ቤተሰብ የሆናችሁት እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልን። መተጋገዝ በምንችለው ነገር እንተጋገዛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ አባቴ እንደምን አሉ? ሰላም ነው? እሺ እግዚአብሔር ይመስገን። ምንድን ነው ሊነግሩኝ የፈለጉት ነገር? አንተ ልበል አንተ ልበል የትኛው ይሻላል? አንተ ብትልም ችግር የለውም። እሺ እንዲያው ትንሽ ችግር ስላለብኝ አንተ እያልኩኝ 10 ጊዜ ነው የምል። እንግዲህ ይሄን ቀድሜ ልንገሯት። እሺ ምንድን ነው ነገሩ? እስኪ ንገሩኝ። አመሰግናለሁ ሀብቴ ሚዲያ ቤታችን ድረስ እንድትመጣ ያደረግንህ ጉዳይ አንተን ለማግኘት ራሱ ብዙ ሰዎች ላይ ሂጄ ስልክህን አፈላለጌ አግኝቼ በሰውም አስደውዬ እኔም ደውዬ ቤታችን ድረስ እንድትመጣ አድርጌ ያለሁና ክብር ይስጥልኝ ብዬ ነው የምጀምረው። እናንተ የምትሰሩት ስራ በጣም የሚበረታታ የሚመሰገን ነው። እንኳን በኢትዮጵያ በዓለም ሚዲያ ሁሉ እንዲታይላችሁ እኔ ፍላጎቴ ነው። ጥሩ ስራ እየሰራችሁ ነው ያለው። እኔ አሁን ወደ ዋናው ዓላማ ስገባ አንተን እዚህ ድረስ እንድትመጣ ያደረኩበት ምክንያት የሆነ ችግር ደርሶብኝ ስለሆነ ከአንተ መፍትሄ እንደማይጠፋና አንተ ብዙ ነገር እንደምትሰራ ከዚህ ቀደም መረጃ ተሰጥቶኝ ነበረ። ስለዚህ ጥሩ ስራ እየሰራችሁ ስለሆነ አሁን እኔ የምልህ ነገር የሆነ ልጅ ነበረኝ፣ በጣም ቆንጆ ልጅ ነበረ፣ የተረጋጋ ልጅ ነበረ፣ በጣም መወደው ልጄ ነው። ግን ከሆነ ጊዜ በኋላ ወደ ሌላ ነገር ልጁ ወደ ሱስ ይግባ ምን ይግባ እንጃ በጣም እየወጣ ያመሻል። ጎረቤት ልጆች አበላሽታል መሰለኝ ከነሱ ጋር የሆነ ወደ ሱስ ሳይገባ አይቀርም ይመስለኛል። በዚህ ምክንያት ልጁ እንደምታውቁት ነግሬያችሁ ነበር ከዚህ ቀደም ገና ቪዲዮ ላይ ሳንቀርብ ነግሬ ነበረ። ልጁ እናት የለውም፣ ቆይታለች እናቱ ከሞተች። ስለዚህ ልጁ እኔ ነኝ ጥረት እያደረኩ ያሳደግኩት። እኔ እንደምታውቀው ብዙ ነገር የለኝም። ልጁ እገታ ላይ ነኝ ብሎ ደውሎልኝ ነበር፣ አስደውሎብኝ ነበረ። አሁን በጣም ጨንቆኛል። እኔ ምን እንደማደርግ እኔ ግራ ገብቶኛል። ስለዚህ ከእናንተ መፍትሄ አይጠፋም ብዬ ነው ይሄ ጥቆማ ለሰጣችሁ የፈለኩኝ ነበረ። መቼ ነው ይሄ ነገር የተፈጠረው? ታገተ እያሉኝ ነው ያለሁት አይደል? አዎ ታግቶብኛል ልጁ። መቼ ነው ይሄ ነገር የተፈጠረው? ስንት ጊዜ ሆነው ከታገተ? ይኸው አሁንማ እኔ የተደወለልኝ ቆይቷል። ግን ያው አንተን እስከማገኝ ድረስ አሁን 20 ቀን እየሞላው ነው። 20 ቀን ሞልቶታል። ግን በተለያየ ስልክ እየደወሉ የኔ ያክል ብር ካላመጣህ እያሉኝ ነው። እኔ ደግሞ እጄ ላይ ገንዘብ የለኝም፣ ከየት አምጥቼ እንደምከፍልም ግራ ገብቶኛል። ስለዚህ አሁን እንዴት ምን ማድረግ እንዳለብኝ ብዬ ነው ላማክራችሁ ነበር፣ እናንተን እዚህ ድረስ ያደከምኳችሁ። ስለዚህ አሁን ልጆት ታግቷል። የተጠየቁት ምን ያክል ብር ነው? 500 ሺህ ነው የተጠየቁት። እኔ ስራ የለኝ ምን የለኝ። ይሄ ቤት ራሱ ያለው ዝም ብሎ የውጭ ትንሽ ቤት ነው ያለችው። እችም የጋራ ቤት ናት ከወንድሞቼ ከቶቼ ጋር የጋራ ቤት ስለሆነ እኔ አሁን የተለየ ገቢ የለኝም። ከየት አምጥቼ እንደምከፍልም ግራ ገብቶኛል እኔ። ስለዚህ አሁን የተጠየቁት ብር 500 ሺህ ብር ነው። 500 ሺህ ብር ነው የተጠየቁት። ከታገተ 20 ቀን ሆኖታል። 20 ቀን ሆኖታል። በተለያየ ስልክ እየተደወለለት ነው። ስለዚህ ይህን ነገር ለፖሊስ ለምንድን ነው ያላመለከቱ? ሲጠፋ መቼም ያው በ24 ሰዓት 48 ሰዓት ውስጥ ሁኔታ መሞላት አለበት። ለፖሊስ ደውዬ አሳውቃለሁ ምናምን ስላቸው ልጁን
ለፖሊስ እንዳሳወቁ ፖሊስ ወደኛ ይዘው የሚመጣው ከሆነ ልጁን እዚሁ እንገለዋለን ብለውኛል። ስለዚህ ልጁ ከሚገድልብኝ ደግሞ ፖሊስ ላይ ለማሳወቅ ያለውን ደግሞ ተገድጄ ትቻለሁ፣ አቋርጫለሁ። ልጀምር ነበር ፖሊስ የጸጥታ ኃይል የሚያውቀው ከሆነ እንገላለን ብለውኛል። ስለዚህ እዛ ደግሞ ማሳወቅ አልፈለኩም። ከሚሞት ደግሞ እነሱ ጋር ቢቆይ ይሻለኛል ብዬ ነው። ነገር ግን ይህን ያክል ቀን እንዴት አገቱት? ማለት 20 ቀን አሁን በጣም ብዙ ነው። እገታው እንደምንሰማው እንደምናየው ከሆነ በአጭር ጊዜ ነው። ገንዘብ ካልተሰጠ ድምፁም የሚሰሙበትም ምንም ምክንያት አይኖርም፣ ለማግኘትም ከባድ ነው። አሁን 20 ቀን ሙሉ አግተውታል። ስለዚህ ለምንድን ነው 20 ቀን ሙሉ ቆይቶ እስካሁን ድረስ ያለቀቁት? እንዴት? ትንሽ ግራ ስለገባኝ ነው። አይ እኛ ገንዘብ እንፈልጋለን፣ እስኪ በየቤተ ክርስቲያኑ እንለምናለን ብለን አስበን ነበረ። ቶሎ እንዳይገሉት ደግሞ ብለን ከተለያዩ ተቋማትም ለምነን ምናምን እንሰጣለን ብለን ነበረ። ግን እዛ ደግሞ የግድ ፍቃድ መኖር አለበት። ለመለመንም ከባድ ስለሆነ ያለ ፍቃድ ዝም ብሎ ዞሮ ተቋማት ላይ መለመን አይቻልም። መታገቱን ደግሞ ፖሊስ ማወቅ አለበት። እነሱ ጋር ደግሞ እንዳላሳውቅ ደግሞ ልጁ ሊገድል ሆነ። ስለዚህ በዚህ ምክንያት ነው የተራዘመው። መጀመሪያው 5 ቀን ውስጥ አልተደወለም ነበር። 5 ቀን ጠፋ። ከጠፋ በኋላ ከ5 ቀን በኋላ የተደወለው። ከዛ ደግሞ እንለምናለን እያል 10 ቀን እያልን እየተደራደርን ነው እስካሁን የቆየ ነው። ከዛ መጨረሻ ላይ ደግሞ ቤት ተሽጦ ወይም ደግሞ ቤቱን አስይዘው ብድር ተበድረው እንዲከፈል ነው የተባለው። ቤቱ ደግሞ መሸጥ አይችልም፣ ወይም አስይዘን እንዳናወጣ ቤቱ በጣም ራይ ወጣ ነው እነ ስለሆነ መሸጥ አይቻልም፣ ብድር መበደር አይቻልም። ሁሉም ሰው መስማማት አለበት፣ ባንክ ላይ ሁሉም መፈረም አለበት። 9 ሰዎች አሉ ከኔ ጋር እህትና ወንድም ስላሉ እነሱ ቀጥታ መጥተው አብረው ከኛ ጋር ተስማምተው ካልፈረሙ ብድር መበደር አይቻልም። ስለዚህ ከባድ ስለሆነ በጣም ተቸግሬ ነው። ለዛ ነው አንተ መፍትሄ ታጣም ብዬ ነው እዚህ ድረስ እንድትደክም ያደረኩኝ እንጂ እውነት ነው አባቴ፣ መፍትሄ አናጣም። ግን መፍትሄውን የምናገኘው ምንድነው? እርስዎ ከሚነግሩና መረጃ የተነሳ ነው። የተጓደለ መረጃ የምትሰጡን ከሆነ ለማግኘት ይከብዳል፣ ከባድ ይሆናል። እንግዲህ ይህ ልጅ ዋናው የእርስዎም የእኛም ዓላማ በህይወት ማትረፍ ነው። በህይወት ወደ ቤቱ ተመልሶ እንዲመጣ ነው እና እንደነገሩኝ ከሆነ ባለቤቱም በህይወት የለችም። ለእሷም ነፍስ ይማር ብለናል። እንግዲህ እኛ ልናደርግ የምንችለው ነገር ምንድን ነው? በተደጋጋሚ ስልክ ተደውሎለታል አይደለም? ይደወላል። አንድ ስልክ አይደለም ብዙ ስልክ ነው የሚደወለው። ስለዚህ ከነዛ ውስጥ እስኪ ይሄ የተደወለ ናቸው የሚሉትን እነሱን ስልኮች መጀመሪያ እንፈልጋለን። ምክንያቱም ምንም የተለያየ ቢሆንም ከነዛ ስልኮች ውስጥ አንደኛው መከፈቱ አይቀርም። ሁሉም ተዘግቶ አይቀመጥም። ምናልባት ለመደወል ሊከፈት ይችላል። ያ ተከፈተ ማለት ሎኬሽን ለማየት ይጠቅመናል። አትሊስት ከተደወሉት ስልኮች ተራ በተራ እንኳን በተለያየ ቀን ከበራ ተመሳሳይ ቦታ ከሆነ እኛውን ያንን ቦታ ማጥናት ይጠበቅብናል ማለት ነው። ነገር ግን ሎኬሽኑ የሚያሳየው በተለያየ ብዙ ቦታዎች እየዞሩ ደውለው ከሆነ ያ ለእኛ በጣም አድካሚ የሆነ ስራ ነው የሚሆነው። ስለዚህ ከእርስዎ የምንፈልገው በተደጋጋሚ የተደወሉ ስልኮችን እነሱን እንፈልጋለን። ሲቀጥል ደግሞ ወደ እርስዎ ደውሎ የሚያወራውት ምን አይነት ሰው ነው? አሁን ከድምፁ አንጻር ሲረዱ ለምሳሌ ወጣት ሊሆን ይችላል፣ በጣም ትልቅ ሰው ሊሆን ይችላል፣ ህፃንም ሊሆን ይችላል። እንዲሁ በግምት እድሜው ከስንት እስከ ስንት የሚሆን ይመስሎታል? ያወራውት ሰው ድምፃቸውን እየቀያየሩ ስለሚያወሩ እኔ ብዙም እዚህ ላይ ስልክ ላይ ደግሞ ብዙም ስለማውቀው ስለሌለ በግምት እንዲያው ከ18 ዓመት በላይ አንዳንድ ጊዜ እንደዛ የሚላለ፣ አንዳንድ ጊዜ ደግሞ ድምፃቸውን እያወፈሩ እያቀጠኑ ምናምን የሚደውሉ አሉ እና ለመለየት ግራ የሚያስገባ ስለሆነ ነው። እንግዲህ አሁን ከነገሩኝ ነገር በመነሳት ስለ ልጁ ማወቅ አለብን። ስለ ልጁ የምናውቀው ነገር ደግሞ ምንድነው? ምን ያክል ጊዜ ድምፁን ሰምተዋል? አሁን ይህን ነገር የምጠይቀውት ለምን መሰሎት? ልጁ በህይወት አለ የለም የሚለው ነገር ያሳስባል አይደል? ከዚህ በፊት እንደዚሁ በእገታ ጉዳይ ሂደን ነበር እና ልጁን ከገደሉት ቆይተዋል። እኔ አሁን እንትን እያልኩ አይደለም፣ ሌላ ነገር እየነገርኩት ሳይሆን እዛ ቦታ ገንዘብ ይዘን ስንደርስ ልጁ የለም። ልጁን ካሰናበቱት ቆይተዋል፣ ግን አለ እያሉ ነው የሚናገሩና ለስራችንም ለምንም ለእርስዎም እንዲያገኙት እንመኛለን።
ነገር ግን የልጁ ሁኔታ መታወቅ መቻል አለበት። ስለዚህ እርስዎ ሊያደርጉልን የሚችሉ ነገር ምንድን ነው? ኢንፎርሜሽኖችን፣ መረጃዎችን በደንብ አድርገው ይንገሩን። ምክንያቱም ምንድን ነው መታወቅ አለበት ያለው ነገር። ስለዚህ አሁን ምን ያክል ጊዜ ከደወሉት ውስጥ የልጆትን ድምፅ ምን ያክል ጊዜ ሰምተዋል በዚህ 20 ቀን? በተደጋጋሚ ደውለውልኛል፣ ግን 1-3 ቀን ሳይሆን አይቀርም 3 ቀን ተደውሎልኛል እና አገናኝተውኛል ልጁን። ልጁ ደግሞ በጣም የሚያስለቅስ ሀሳብ ነው የተናገረው። በጣም የሚያሳዝን ነገር የተናገረው። አባቴ ድረስልኝ፣ ታግቼ ሊገሉብኝ ነው፣ እዚህ ሊገሉኝ ነው፣ እባክህን ድረስልኝ ምናምን እያለ ነው። በቃ የሆነ እንደ ልቅሶ በቃ እንባ እየተናነቀው ይመስላል ሲያወራኝ። ስለዚህ በጣም ከባድ ነው። 3 ጊዜ አግኝቻለሁ። ኖርማል የራሱ ድምፅ ነው፣ የራሱ ድምፅ ነው የሚመስለው እና 3 ጊዜ አገናኝተውኛል። ከዛም ወዲህ ደግሞ ምንም ፍንጭ አልሰጠህም በምታወራው ሰዓት? ትንሽም እንኳን እንደው ምን ብቻ እንደታገተ ነው የሚነግረኝ። አጋቾችስ ምን ይልዎታል? ምንድን ነው የሚልዎት? ደውለው ሲያወሩ በሚያወሩበት ሰዓት ምን ያክል ደቂቃ አውርተው ያውቃሉ? ከፍተኛው ምን ያክል ደቂቃ ነው? ዝቅተኛውስ ስንት ደቂቃ ነው ያወሩ? ብዙ ጊዜ አያወሩም። በአጭር ጊዜ ነው የሚያወሩኝ። ምክንያቱም እነሱ ረዘም ያለ ነገር ካወራን ድንገት ሊረጋጋ ይችላሉ ብለው ስለሚያስቡ አጭር ነገር ነው። በቃ ልጁን ያገናኛሉ፣ ከዛም በላ ያቋርጣሉ። አሁንም ይደውላሉ። ምንድን ነው የሚሉት ሲደውሉ? በአስቸኳይ ብሩ እንዲገባ፣ ብሩ ካልገባ ደግሞ ልጁን እዚህ እንገላለን ነው የሚሉ። በአስቸኳይ ብሩን አስገባ፣ አንተ ብር አተነህ ወይ ይሉኛል። ማለት አንተ አተነህ ወይ የሚሉ የሚጠረጥሩት ሰው አለ? ከሌ እኮ ሊሆን ይችላል፣ ግን እንዴት ብዬ እሱ ይሆናል ብዬ አስባለሁ የሚሉት ሰው ካለ እስኪ። እኔ እንደዛ ብዬ የምጠረጥረው ሰው አጋጣሚ ሲነግሩኝ ከወንድምህ ባለ ሀብት ነው፣ ከወንድምህ ተቀብለህ ማሰጥ ለምንድን ነው ወንድምህ አለው ስላሉኝ እኛን ጠንቅቀው የሚያውቁ ሰዎች ሊሆኑ ብዬ አስባለሁ። እና አጋጣሚ ደግሞ የሆነ የምጠረጥረው አንድ ጎረቤት ምናምን አለ፣ ግን አብሮ ነው የሚቀሙት የነበረ፣ አብሮ ሱስ ያስጀመረው ልጅ ነው። እሱ እንዳልጠረጥር ደግሞ ገና ጓደኛው ነው፣ እንዴት አድርጎ ያግተዋል ብዬ አስባለሁ። ጓደኛው ላይ ምን ነገር አየ? አሁን ለምሳሌ ጓደኛው ላይ ምንድን ያየው ነገር? አሁን እሱ ልጠረጥረው የቻልክበት ምክንያት ምንድን ነው? ይሄ ፍንጫውን ለኛ በጣም ትልቅ ነገር ነው። ቀን ቀን ይጠፋል፣ ማታ ጊዜ ነው የሚመጣው። የጠረጠርሁበት ምክንያት ቀን ቀን ይጠፋል። ሱሰኛ ከሆነ ወደ ሱሱ ነው የሚሄድ ቀን ብለን እናስባለን አይደል? ቀን ቀን ይጠፋል፣ ማታ ጊዜ ብቅ ይላል። ከዛም በኋላ አላየውም። ምን ይላል ስለ ልጅ ጉዳይ? ምንድን ነው ያገዘህ ነገርስ ምንድን ነው? ያው ምንም በቃ አንዳንድ ነገሮችን ይላል መጥቶ፣ በቃ ደስ አይልም ፊቱ ራሱ ከአይኑ ምናምን በቃ ሳየው ብዙም ደስተኛ ያለሁ። መረጃው ከሱ የተሰጣቸው እንዲሁ አጋቾች ራሱ ከሱ ሀሳብ እየወሰዱ ይመስለኛል። እንዴት? እሱን ያሉበት ምክንያት ምንድን ነው? በቃ ሀሳቡን ሳየው ብዙ አልተመቸኝም። እኔ ለማፈላለግ ምናምን የሞከረው ነገርስ እንዴት ነው? እንደው ይሄማ ጥሩ ጓደኛው ነው የሚያስብል ነው ወይስ? አይ በቃ ይሄ የተጠየቀው ብር ከባድ ነው ምናምን እያለ የሆነ አውርቶ ይጠፋል። ከዛ ቀን ቀን የት እንደሚሄድ አላውቅም። እና እሱን ለመከታተል ሞክሬ ነበር፣ ግን አሁን ሲመጣ ብቻ ነው የማውቀው። ስለ ባለሀብት ወንድም አለህ ብለዋል አጋቾች አይደል? ይህን ነገር ታዲያ ማን ነው የሚያውቅ? ሌላ ሰው የሚያውቅ አይኖርም። የውስጥ ሰው ነው የሚያውቅ ብለህ አላሰብክም? አንተም በጣም የሚያውቅ ሰው ነው ይህን ነገር የሚያደርግ ብለህ አላሰብክም? እሱም ብዬ ነው እኔም እኮ ለዛ ነው። ከዚህ ልጅ ውጭ ሌላ ሰው ብዙም የሚያውቅ ሰው የለም። ስለ ወንድሜ ገንዘብ መኖር አለመኖር የሚያውቅ የለም። ግን ልጁ ደግሞ ድንገት ተሸውዶ ሊሆን ይችላል። በቤቱን እንኳ ሽጠን ወይም ደግሞ ቤቱን በባንክ አስይዘን እንኳ ብር እንዳንቀበል 9 ወንድሞች አሉ። እንዲያው ግማሹን እንኳ ቢስማሙ ግማሹ ላይ ይስማማ ይችላል። ግን ጠይቃቸዋል? ያውቃሉ ስለዚህ ጉዳይ? እነሱ ስለ ፖሊስ ለማመልከት አልሞከሩም? አይ እነሱ ብዙም ልጁ ሱስ ከጀመረ በኋላ ለልጁ በቃ ብዙም እንትን የላቸው፣ ቦታ አይሰጡትም። ቢጠፋም ባይጠፋም እነሱ ምንም ሀሳብ ስለሌላቸው፣ እኔ ደግሞ እንዲህ ድክም ብዬ ያሳደኩት ልጄን በስተመጨረሻ ያልፍልኛል በሱ ብዬ ያሰብኩት ልጅ እንደዚህ ሲሆንብኝ ደግሞ በጣም ከባድ ነው። በጣም ልብ ይሰብራል።
ስለዚህ ያው መፍትሄው ከእናንተ ነው ብዬ ነው እንግዲህ፣ ሌላ ምንም አማራጭ የለኝም። እኔ የቀን ስራ እየሰራሁ ይኸው እጄን ታያለህ እንደዚህ እንደሆነው ብሎኬት እየተሸከሙ አሸዋ እያወቀሁ የአናጺ ስራ እየሰራሁ እንጨት እየፈለጥኩ ነው ያሳደግኩት። እንደዚህ አድርገህ ያሳደግከው ደግሞ እንዲህ ከባድ ነገር ሲገጥመው ደግሞ በጣም ቅስም ሰባሪ ነው። ለዛ ነው አሁን በጣም ከብዶኛል። እኔ ከእርሶስ ምን ምን ነገር ነው የተማረ ይሄ ልጅ? አሁን ማለት እርሶ አስተዳደገዎት እንግዲህ እሱን ለማሳደግ መስዋዕት እየከፈሉና ከፍለዋልም እና እጆትንም እያሳዩኝ ነው የተላላጠ እጅ ነማይና ለመርዳት ሙከራ ያደርግ ነበር። እርሶ እንደዚህ እየሰሩ ሲመጡ ለማገዝ ሞክረዋል ወይንስ እንዴት ነው ያለው ነገር? እስኪ አይ ብዙ እንትን እድሜውም ገና 16 ዓመት ምናምን ስለሆነ አልገባውም ገና የአባት መድከም መጎዳቱም አልገባውም ገና። ግን ሲገባው ያውቃል ወደፊት ብዬ ነው እንጂ ልጁ ገና በእድሜ ትንሽ ስለሆነ የዛን ያክል ብዙም እንትን አይልም። ገና ስለሆነ ነው ገና ትምህርት ላይ እየሆነ ስላለ እኔም ብዙም አልጫነውም። እንዲረዳኝ እንዲያግዘኝ በቃ ብዙ ነገር እኔን እንዲረዳኝ አልፈለኩም። ገና ከትምህርቱን እንዲጨርስ ነው አሁን እኔ ሀሳቤ ነበረ። እና የውጭ ሱስ ከጀመረ በኋላ እናቱ እንደነበረች ደህና ነበረ። ግን ብቻውን ሲሆን የእናት ፍቅርን ሲያጣ ደግሞ ትንሽ እየወጣ ወደ ሱስነት የገባው በዚህ ምክንያት ነው። በዛ ነው። ጥሩ እሺ። እንግዲህ በጠፋበት ሰዓት ልጆት ከጎረቤት ከጓደኞቹ መቼም ማፈላለግ ግድ ነው። ዝም ብሎ አይቀመጥም። ምንም እገታ ቢሆንም እንኳን ልጆት ስለሆነ ማን ሊሆን ይችላል እንዲሁ የምታውቁት ነገር ካለ ማለት ወጥ አይቀርም፣ መጨነቆት አይቀርም። ጸሎት እንደሚያደርጉት እንዳለ ሆኖ ማለት ነው። በዛ ውስጥ ግን ስለ ልጆት ምን ሰሙ? እዚህ በፊት ሰምተውት የማያውቁት ነገር አለ? ከዚህ ቀደም ጓደኛው መኪና ግዛልኝ በለውና መኪና ይገዛል ምናምን ብሎት አዋራኝ ልጁ መጥቶ። እኔ ደግሞ መኪና እንዳልገዛ ደግሞ በምን አስይዤ እንደምገዛለት እኔ ገንዘብ የለኝ። እኔ የምሰራው እንዲህ የቀን ስራ ነው የምሰራው፣ ከየት አምጥቼ ነው የምገዛለህ ብዬው ጠይቄው ነበረ። እና የቤቱን ጉዳይ ደግሞ ሕፃን ስለሆነ ስለማያውቅ ቤቱን አስይዘህ ማትገዛልኝ ብሎ ነበረ። እና ይችን ሀሳብ ደግሞ ከየት እንዳመጣት አላውቅም። እንደዛ ብሎ ጠይቆኝ ነበር። ከዛ ውጭ ግን ሌላ መረጃ ያለኝ አይመስለኝም። ግን እንዴት አስቻለውት ለፖሊስ ሳያመለክቱ? ለፖሊስም እንዳላመለክትማ ያው መጀመሪያ ላይ እንደጠቀስኩልህ ፖሊስ የሚያውቅ ከሆነ ልጁ በህይወት አታገኘውም ተብያለሁ። ለዛ ነው ያላመለከትኩኝ። ፖሊስ ብዙ መፍትሄ ላይ ያመጣ ሌላ ጥያቄ ነው የሚሆንብኝ ደግሞ እነሱ ጋር ከሄድኩኝ። እንደዛ ስለሚሆንብኝ ልጁ ከሚገደልብኝ የፖሊሱን ማመልከትና ለነሱ ጥቆማ መሰጡን ለጊዜው አቁሜያለሁ። ለዛ ነው። ከዛ ይልቅ እናንተ ጋር መፍትሄ አታጡም ብዬ ነው። እናንተ ጋር ከዚህ ቀደም ብዙ የእናንተን ሚዲያ እከታተላለሁ። በዛ ምክንያት ነው እናንተ ጋር መፍትሄ አታጡም ብዬ ነው እናንተ ጋር ይህን ሀሳብ ጥቆማ ያቀረቡላችሁ እና እናንተም እንድትደክሙ ያደረኩኝ በዛ ነው። ጦርሽ አባቴ አሁን እንግዲህ ምንም ቢሆን ምንም እርስዎ ከሚሰጡን መረጃ በመነሳት ነው የምንሄደው። እኛ አሁን እዚህ ጋር ምንም የምናውቀው ነገር የለም። ስለ ልጁ ማጥናት አለብን። ልጁ ማን ነው? ይህን ጓደኛ ያሉትን እሱን እንፈልገዋለን በመጀመሪያ ደረጃ። ምክንያቱም በቀላሉ ትንሽም ይሁን መረጃ ለእርስዎ እንኳን መንገር ቢከብደው እኛ ማወጣጣት በምንችለው አይነት መልኩ በኃይልም ሆነ በጥሩ ሁኔታ ቀርበን መጀመሪያ ኢንፎርሜሽን የምንወስድ ከሱ ነው። መረጃ መሰብሰብ አለብን። የመጀመሪያ ስራ የሚሆነው እንግዲህ ምንድነው? ስልክዎት ከኛ ጋር ይቆያል አባቴ። ስልክዎት ከኛ ጋር ይቆይና ይፈተሻል፣ በባለሙያ ይፈተሻል ስልኩ። ከዛ በኋላ የምናደርገው ምንድነው? እንዳለ ሆኖ ሁኔታ መሞላት አለበት። አጋች አትናገር ስላለ ብቻ አለመናገር ትክክል ነው ብዬ አላስብም። በህግም የሚያስጠይቅ ነገር ነው። ይሄ ልጅ ይሙት ሂዳን የሚታወቅበት ነገር የለም። እርስዎንም ያስጠይቅዎታል። እርግጥ ቢጨንቅዎት ነው፣ ግን ሁኔታ የሙሉ ፎርሙ ይዘጋጅ። ከዛ በኋላ ይህ ጓደኛ ተብዬውን እሱን ማጣራት ያለብን ይመስለኛል። ስለሱ በቀላሉ ልናውቅ የምንችለው
ፍንጭ ትንሽም እንኳን ልናገኝ የምንችል ከሱ ነው። ስለዚህ የእሱን ስልክ ቁጥር እና እሱን የምናገኝበትን ነገር አባቴ ታመቻችልናለች። ስለዚህ እሱ ከተመቻቸ በኋላ እኛ የምንሰራቸው ብዙ ስራዎች ይኖራሉ ማለት ነው። እርስዎ ግን ሲደወልም እርስዎን ለማግኘት ሲሞክሩ ያሳውቁንና እኛ ማድረግ የምንችለውን ነገር ቶሎ ቶሎ በመደዋወል እኛና እርስዎ ቶሎ ቶሎ እንደዋወል። ፍንጭም ካለ እኛም ስንሰጠዎት እርስዎ ሚስጡን ከኛና እዚህ ቤት ውስጥ ያሉ ክሮዎች አሉ፣ እስከ በር ድረስ ያሉ ክሮዎች እነሱና እርስዎ ብቻ ነው የምንነጋገር። ከዚህ መውጣት የለበትም ይሄ ነገር። ወንድምና እህቶት እንግዲህ ከፍለው ሊመለስ የሚችልበት ነገር እንደው ሞክረውልዎት ቢሆን ጥሩ ነበር። ነገር ግን እነሱ ደግሞ ያው የሚያስቡት ነገር ሊኖር ይችላል። ችግር የለውም፣ በእነሱም ቂም አያዙ። ስለዚህ እኛ የምንችለውን ነገር እናሳየዎትና ከዛ በቃ እናሳውቆታለን። እሺ፣ እናመሰግናለን። እዚህ ድረስ መጣችሁ ስለደከማችሁ። እሺ፣ እናመሰግናለን። እዚህ ድረስ መጣችሁ ደክማችሁ እኔን ለማገዝ ያደረጋችሁት ጥረት በጣም የሚበረታታ ነው። አመሰግናለሁ። ሰላም ሁኑልኝ። እሺ አባቴ፣ በጣም እናመሰግናለን። እንግዲህ ተመልካቾቻችን አባታችን ስጋት ላይ ናቸው። ገንዘቡን ደግሞ ማግኘት አልቻሉም። ገንዘቡ ለአንድ ሰው ከባድ ነው፣ ለብዙ ሰዎች ቀላል የሚሆን ነው ማለት በህብረት ሲሆንና ለአንድ ሰው ሲሆን ሸክሙ ስለሚለያይ ማለት ነው። ስለዚህ ገንዘቡን ወይ ይዘን የምንሄድበት ነገር እናመቻቻለን፣ አሊያ ደግሞ የተወሰኑ መረጃዎችን ሰብስበን ፍንጭ አግኝተን በአቋራጭ ልንሄድ የምንችልበት ነገር ካለ እሱንም እናመቻቻለን። ይሄ ሁሉ ነገር የሚሆነው እንግዲህ ክሮዎች ጋር በመሰባሰብ ሌላም ሀሳብ ካለ ከእነሱ ጋር ተስማምተን በመደማመጥ ወደዛ ሂደን ያለውን ነገር የምናሳውቃችሁ ይሆናል ማለት ነው። አብራችሁን ቆዩ። ገንዘቡን በትክክለኛው ንብረት ላይ ማዋል ይፈልጋሉ? ለትውልደ ኢትዮጵያውያን ደንበኞቻችን ከንብረትና ከቤት ግዢ በፊት ሁለት ነገሮችን ያስቡ። አንደኛ፣ አካባቢው ምን ያህል ተፈላጊ፣ ሁለተኛ፣ ንብረቱ ለወደፊት ምን ያህል ገቢ ሊያስገኝ ይችላል። ካዛንችስ እና ሳር ቤት በዲፕሎማቲክ ተቋማት በከፍተኛ የንግድ እንቅስቃሴና በኪራይ ፍላጎት የሚታወቁ ተፈላጊ አካባቢዎች ናቸው። በዚህ ተመራጭ አካባቢ ለመኖሪያም ሆነ ለኢንቨስትመንት የሚሆን ዘመናዊ አፓርታማ እንዲሁም በዶላር ሊከራይ የሚችል የኪራይ ዕድል ይዘን መተናል። ባለ 1 መኝታ 8.3 ሚሊዮን ብር፣ ባለ 2 መኝታ 13.1 ሚሊዮን ብር፣ ባለ 3 መኝታ 17.9 ሚሊዮን። 100% ክፍያ ለሚፈጽሙ ደንበኞች እስከ 25% የሚደርስ ልዩ የዋጋ ቅናሽ አለ። እንዲሁም 15% ቅድመ ክፍያ በማድረግ ከ1.2 ሚሊዮን ብር ጀምሮ ቤቶን የግሉ ያድርጉ እያልን ቀሪውንም ክፍያ እስከ 2 ዓመት ከ6 ወር ድረስ መክፈል ይችላሉ። በተጨማሪም ለምቾትና ለዘመናዊ አኗኗር የታሰቡ የጋራ መገልገያዎች አሉን። የመዋኛ ገንዳ፣ ጂም፣ ባካፕ ጀነሬተር፣ የከርሰ ምድር ውሃ፣ መኪና ማቆሚያ፣ የልጆች መጫወቻ። ፕሮጀክቱ በግንባታ ላይ ሲሆን የርክክብ ጊዜው 2 ዓመት ከ6 ወር ነው። ስለዚህ ይህ ቤት ብቻ አይደለም፣ በተፈላጊ አካባቢ የሚገኝ የወደፊት ንብረት ሆነው ዛሬውኑ ደውለው ቀጠሮ የያዙ። በ0960 31 1929 በመደወል ሃሎ ይበሉን። ንብረቶ በአስተማማኝ እጅ። እንግዲህ ተመልካቾቻችን መረጃ በአግባቡ በተጨባጭ መያዝ ስላለብን የሰፈሩን ሰዎች በጣም ብዙ ሰዎች ጠይቀናል። ካላዩት 2 ሳምንትና ከዛ በላይ እንደሆነና የት እንደሄደ እንደማያውቁ ነው የተናገሩት። ነገር ግን እንግዲህ ይሄ ኤልያስ የሚባል ጓደኛው ቤት ይመጣል ብሎ አባትየው የነገረና እሱንም አብዛኛውን ጊዜ ቀን እንደማያዩትና ይመስለኛል ስራ ጀምሯል ነው የሚሉን። ያው የሚያውቁት ምንም ነገር የለምና እኛም እንግዲህ ለማጣራት የሞከረው ነገር በነገራችን ላይ በጣም በጣም አድካሚ የሚባል ውሎ ነው ያሳለፍነው። ይህን 2 ቀን የእግር ጉዞ የጉድ ነው። ያለበት ሰፈር ትንሽ ውስብስብ ነውና መረጃዎችን በአግባቡ መሰብሰብ ስላለብን ምክንያቱም ይጠቅመናል። እያንዳንዱ በትንሽ የምትታየው የሚሰጡን መረጃ በሙሉ ለኛ ፍንጭ ነው። ስለዚህ አሁን እንግዲህ ወደ 4-5 የሚሆን ስልኮች ሎኬሽኑ የተደወለበት ቦታ የሚያሳይ ሎኬሽን ማግኘት ራሱ በጣም ከባድ ነገር ነው፣ ቀላል አይደለም። እዚህ ጋር አለ ጫካ ውስጥ በጣም ሰፊ ነው ብለውናል። የሰፈር ሰውም ጥንቃቄ አድርጉ ውስጥ ገቡ ምናምን ብለዋል። ምክንያቱም የሚታወቅ ነገር የለም። ጫካው አንዳንድ ስም አለው፣ ጅብ ምናምን ይወጣል ይባላል እና ያው መቼም ቀን ነው
በቀን ደግሞ ጅብ ይወጣል ብለን አናስብም። ስለዚህ እሱንም ቢሆን ከወጣም ዋጋውን ልሰጠው ዛሬ ተዘጋጅተናል። መያዝ ያለብንን ነገር ይዘናል። ምክንያቱም ከምንም በላይ ያው እኛ ይህን ስራ ብንሰራም የእኛ ደህንነት ምን ያክል እንደሚያሳስባችሁ እናውቃለን። ይሄ ምንም ጥያቄ የለውም። ምክንያቱም እየሰራን ያለነውን ስራ እያያችሁት ነው። በጣም ነው እናንተ ከምትደሰቱበት በላይ እኛ በጣም ነው የምንደሰት። ከፍተኛ የሆነ ማይንድ ሳቲስፋክሽን እናገኝበታለን በስራው። ይሄ የሚገኘው ገንዘብ ምናምን አታስቡት፣ ምንም ከምንም አይሆንም። ነገር ግን እኛውን እየሰራን ያለው ስራ ከእናንተ በላይ በጣም ያስደስተናል፣ ደስተኞች ነን። ምክንያቱም የተቸገረን ሰው መገናኘት ያለበትን ሰው ማገናኘት፣ የተራራቀን ሰው ይሄ ለእኛ ጥሩ ነው። ብዙ ሰዎች ብዙ ቤት ደግሞ ምንድን ነው እያየን ያለው ነው ነገር ደም በከንቱ ፈሶ እየቀረ ነው የንጹሐን ሰዎች እና ይሄ ደግሞ በጣም አንጀት እና ልብ የሚሰብር ነገር ነው። በጣም ከባድ ነገር ነው። ያንን ደግሞ እንግዲህ ከምናገኘው ኢንፎርሜሽን በመነሳት ነው እንጂ እኛ ምንም እንትን ነገር ኑሮና አይደለም። ግን ከምናገኘው መረጃ አንጻር በዙሪያ በጣም ጥሩ ጥሩ ልጆች አሉ፣ ማይንዳቸውን በአግባቡ የሚጠቀሙ ሰዎች አሉ። ብዙ ሀሳቦችን በመቀያየር ነው እንግዲህ እንትን የምንለው እና እኔም አላብዛባችሁ። እንግዲህ እዚህ ጋር ፊት ለፊት ከባድ ጫካ አለ፣ ጥንቃቄ አድርጉ ብለውናል። ጥንቃቄ ማድረግ ያለብንን ነገር አድርገናል። ሎኬሽኖቹ የሚያሳዩ እዚህ ጫካ ውስጥ ነው። ሰፊ ነው ጫካው። እንግዲህ ያለውን ነገር አብራችሁ እንድታዩ አይደል የሚ። ስለዚህ እንካ ወንድሜ ይሄን ያህል ያው የኛ ለማፍትሄ በደንብ እያየሽ እሺ። እና ካሜራማን አብዛኞች እንግዲህ ተመልካቾች የሚያሳስባችሁ ነገር ቢኖር ያው የምንዘው ነገር ነው። እሱ ደግሞ የተሟላ ነገር ስለሆነ ዘራፍ ወንዱ አሁን እንግዲህ ምንድነው ሎኬሽኑ የሚያሳየው እዚህ ጫካ ውስጥ ነው። ሌላ ምንም ነገር የለም። እዚህ ደግሞ እንደሚታየው ምንም ቤት የሚባል ነገር የለም። እንዴት እንደሆነ እኔም አልገባኝም። ግን ከተደወሉት ስልኮች አብዛኞቹ ምንድነው ሎኬሽኑ እዚሁ ጫካ ውስጥ ስለሆነ ውጣ ውጣ አንድ ልጅ ተፈተነ። ጫካው ኖርማል ያስፈራል፣ ግን በቅርብ ርቀት በደንብ እያየን መሄድ ነው። እንከርሚያስ ሲዝቀት ቁጭ ዝቀ ስለዚህ ካሜራማን ጫካ እንግዲህ ዛሬም ነገም ምንውልበት ይመስለኛል። ውጤት ከሌለ ችግር ዛሬም እንግዲህ መምረጥ የለም፣ እየረገጡ መሄድ ነው።
ካሜራማን የኛን እየቀረጸ እንዳትረግጥ ብለው ጫካ ነው። አንዳንድ ጫካዎች ላይ ከብት ምናምን ይዞ የሚቀመጡ እዚህ ጋር ለምንድን ነው እንጭል ያለ ጫካ ነው። ከባድ ጫካ ነው። ጂንት እንደ ሁለት ቀን ሶስት ቀን ፈለገ ነው ፊት አሁን ጥንቃቄ ማድረግ ያለብን ምንድነው እንደዚህ ጫካ የሚቀመጡ ሰዎች ባዷቸውን ይቀመጣሉ ተብሎ ስለማይታሰብ ሀፍቴ አንተ ጥንቃቄ እንድታደርግ እፈልጋለሁ። እንዲያው አቀባቢ ያስኩት ካሜራማን ቀኝ ግራኝ እንዳትወድቅ ያየ በጣም ጫካው ደስ ይላል። ካሜራማናችን እያየ እንግዲህ እሾሃለሁ በካሜራ የሚሰወር የለም ይባላል። ካሜራ ዞር ዞር እያደረክ ስለዚህ ሀፍቴ አንዳችን ከጀርባ እንግባ። አንዳችን እኔ ከጀርባ ልሂድ። ቆይ እኔ ከጀርባ ልሂድ። በደንብ አድርገህ ያዝ። ቆም ና ጉጃል ሊባ ጉጃል እንዳትንቀሳቀስ ጉጃል ምንድን ነው የምትሰራው? አውራኝ። ምንድን ነው የምትሰራው? ምንድን ነው እዚህ ጋር ማለት ያዘው እሱን ጉጃል እንዳትንቀሳቀስ። ዝም አንድ ሰው እንዳይንቀሳቀስ። ምን አባ እየሰራ ነው እዚህ? ምን እየሰራ ነው? ንገረኝ። እንካ በከበቡ ሰራች። አምጣጅ ድረስ ይደገላን ሱቅ ይገፋ ያዘ በእጅ ና ኖ ባንድ እጅ ና ምን አባ ነው የምትነግረው? ና አምጣ አንድ እጅ ይሄ ቀኝ እጅ ነበር። ሁለቱን ግጥም አድርገህ ሰራ። አንተ ደግሞ ገና ሳይሆን አንተ ሳይሞቅ ሰላ ትልፍ ሊባ ና እናምጣልህ ይዘው ና ሊባ ቁጭ ሊባ እየነገርኩህ ነው። አልታውቃለህ ምን አባምህ ነግረው ምንድን ነው ሰውዬው ነበር ነገር ተናገር ብዬ ነው ይቅር ብዬ ነበር። በቃ ምንድን ነው ይቅር ያልከው? ንገረኝ። አባቱን ያታጨንቅ ብዬዋለሁ። ምን አባቱን ያታጨንቅ ያልከው? ተናገር። አንተ እያወራህ አይደል? ዝም ትላለህ? እኔ እኮ መኪና ስለፈለኩ የምን አባ መኪና ነው? አንተ መኪና ልትገዛ ለአንተ እንትን እሱ የማን ሀሳብ ነው? ተናገር። አውጥተህ እግሩን በጥሰጣለኝ። አፍቴ አላወራ ካለ በጥሰጣለሁ።
ኧረ እሺ ምንድን ነው? ቁጭ በል ዋ ተናገር እስኪ ተናገር። የእኛ ነው በቃ እሺ። የእኛ ነው ማለት የእኛ ነው። ያንተ ሀሳብ ነው? አዎ ለምንድን ነው ይሄን ሀሳብ ያልከው? ለምን አንተ አትታገትም? እኔማ ምን አለኝ? እሱ ነው የሀብታም ልጅ። እኔ ምን አለኝ? በለው ምንድን ነው የሀብታም ልጅ ምን አላቸው ንገረኝ። ወንድሙ ብታይ አሁን 9 ወንድም ያላቸው ታላቅየው ሀብታም ነው። ምን እኔ አንድ መኪና ለልጁ ነው። እኔማ ማለት እኔማ ምን ምንድን ነው ማለት ነው? ለልጁ ነበር እኔ ሀሳቤ። በቃ መኪና እንዲገዛልን ነው። ብራዘር አለው ሀብታም እያለ እሱ የለኝም ምናምን ይላል። የጋራ ነው የግዱ ነው። እኛ እናውቃለን። ይኸው ነግሮኛል። ምንድን ነው የምትሰርቁ? የት ነው የምታድሩ? እኛ እዚህ ቦታ ሌላ ቃዞ በደንብ ያዝላችሁ። ሌላ ፕሬስ እዚህ ጋር ፈጥረን ነው የምን ፈጥሬ ተከራይተን የሆነ ቤት ነበረ የጨስ እዛ ገብተን የምታድሩ እዛ ነው የምትውሉስ? እዛ እንውላለን። እዛ ነው የምናድረው። እኔ ማታ ማታ ዝም ብዬ እየወጣሁ እንትን እላለሁ። ለመደወል ነው ወደዚህ የምትመጣው? ለመናፈስ ነው ነው ወይስ ሽንት ቤት ለመውጣት ነው? ሱስ ይኖርበታል እንጂ ሲንገሪ ለመናፈስ ማታ ከሱ ጋር ቀን እዚህ ስለምንውል ማታ ማታ ደግሞ ውጪ የፋዘርዩ ያለውን ጉዳይ ምናምን እናያለን። እሱን አይቼ መጥቼ እዚህ ጋር ፋዘርዩን እንትን እላለሁ ማለት ነው። ምን ሄደህ ትሰልላለህ? አዎ ቀን ቀን እየሄድኩኝ ገንዘብ አልህ በቃ ስጠው፣ ካልሆነ ቶሎ ይፈታ ልጅ ይገሉብሃል ምናምን እለዋለሁ። ካልሆነ ይፈታ ልጅ ምናምን ጩቤ ማለት ነው። ሌላ አለ አሁን ባርደለ አብሯችሁ ምን እንትን ይላል። አንድ ጀለስ ነበረ የለም። አሁን የት ሄደ ንገረኝ እስኪ። እዚህ አይደለም ጠፍቷል። እሱ ዱላ አድርቀት አይደለም ጠፍቷል። የት ነው ያለው? ያፍተለተለ እሺ ይነግራል። ይመጣል። እደውልለታለሁ። እነግራለሁ። ይመጣል። ማን ነው ሐሳቡን በዋናነት ያመነጨው? እኔ ነኝ። ምን ደረስ ነው እንጂ ሌላ ማን ይሆናል? ይሄ ምን ያውቃል? ይሄ እያየው መስሎኝ። ምን አባቱ ነው የሚያውቅ? ይሄ 16 ዓመት ተብሎ አባቱን የሚያስጨንቅ ምን አባቱ ነው የሚያውቅ? ስማ እንጂ አባት ለአንተ ምን መስዋዕት እንደሚከፍል ታውቃለህ? ንገረኝ። አንተ ቀናበል ይሄን አጭቃ ነው ንገረኝ። አታወራም እንዴ? ከምን ስትል ነው አንተ ሐሳቡ ይመጣል? ንገረኝ። እኛ እኮ እዚህ ጫካ ላይ ስፓክ የምንፈጠር መኪና እየነዳን ብዙ ሴት ምን ደርሰህ ነው አንተ ብዙ ሴት ደግሞ በስርዓት ትሸናለህ። ደግሞ ብዙ ነው ደግሞ ብዙ ሴት ተናገር አንተ። ምን አይነት ሌላ ምንድን ነው ሐሳባችሁ? ንገረኝ እስኪ። አንተ እንደዚህ የሚያወራ አይደለም ሀፍታታው። ዝም ብለህ አውጣና እግሩን በጥሰት አለኝ። እዚህ ለምንድን ነው እያወራኝ ያልኩህ አይደል? ተናገሩ ቀናበል። እኔ በቃ አባቴ በጣም ብዙ ብር ስላለው ከወንድሞቹ ተበድሮ ሁሉንም አስፈርሙ ካርቶን አስይዞ በቃ መኪና እንዲገዛልኝ ነበር ያሰብነው፣ ግን አልተሳካም። ምንድን ነው ብር ያለው አባቴ? ቆይ እስኪ አንተ አሁን መኪና የምትል እድሜ 16 አይደል? በምን ልታወጣ ነው መንጃ ፈቃድ ሲጀምር? ኧረ ኤፍ የሚያሰራ ጓደኛ አለ። ምንድን ነው ኤፍ? የተሳሳተ መረጃ አሰርቶ በአራዳ ቋንቋ ነው ኤፍ ማለት ፎርጅር ነው። ባለፈው ፎርጅር ሰራተኞች የተያዙት ኤፍኤን የምንሰራ ስራችን ነው እኮ። በቀንዱ ያ ወረቀት ተሰርቶ ከዛ አንተ ሹፌር ለመሆን ነው ሀሳብህ? አንተስ ተናገር እስኪ። እኔማ ያው ጀለስ አይደለም በሱ ጋር አብሬ እጠቃቀማለሁ። እሱ አገኘ ማለት እኔ መቼስ አይከዳኝም። በቃ ይሄ ነው የጓደኝነት ጥጋችሁ። ለምን አንተ መከራውን እያየ የሚያሳድገውን አባቱን ለምን አታግዘውም? አባትዬው ታገዘ ማለት እሱ ታገዘ ነው። እሱ ታገዘ ማለት አንተ ታገዝክ ማለት አይደል? አንተ ገና ጥፊ ገርሞ ነው እግርን ሰብሮ ይጥላል። እሺ ምንድን ነው የምትለው? እግር ያለው እንደው ዛሬ ተናገርሽ። ፋዘርየው መቼ ያገዛለት ልጁ አይደል? እንዲገዛለት ነው። ለምን እንደሚገዛለት ልጁ አይደል ማለት? ያንተ ቤተሰብ ለምን አይገዙልህም? ስንት ጊዜ ገዛለሁ እያለ ልጁን ይኸው እዚህ የት አባ ነው ገዛለሁ ያለ? ምን አባ ነህ አንተ? ምንድን ነህ አንተ? አንተ ልጅ ነው ምንድን ነው? ምን ነው? የት አባ ነው የሚያመጣው እሱ? አባትዬው ነው የሚያመጣው? የት ነው ገዛለት ያለ? አንተ ምን ቤት ነህ ነው አሁን? እሱ ይገዛም ዛ ምንድን ነህ አንተ? ምን ቤት ነህ አንተ? ምን ቤት ነህ? ተናገር፣ ንገረኝ እስኪ። ምንድን ነህ አንተ? አንተ ማን ነው መኪና አስገዣ ያደረገህ? ማን ነው ተቆርቋሪ ያደረገህ? የአንተን ቤተሰቦች ለምን አታስገዛቸውም? እኔ ጥለውኛል፣ እኔ ረስተውኛል የኔ ቤተሰቦች። ስለዚህ በሱ ልትጠቀም። ስለዚህ አንተ እንደኔ ከሚሆን ዝም እዚህ ጋር ይጠቀም ብዬ ነበር። ምን ያመጣል እሱ? እስኪ ንገረኝ። አንተኛው ደግሞ ጀምር በ500 ሺህ ብር ምን እየሰማህ ነው? ቀፎ ነው የምትገዛ መኪና ምትል ቀና ብለህ እስኪ አንተ መኪና አለ በ500? ድንገት ያልሰማነው ነገር ካለ ንገሩን እስኪ። አረ ብሩን አስበድሮ በ500 ሺህ ቤት እንዲገዛልኝ ነበር። ምን አንተ ምንም የሚያውቀው ነገር ቤት እንዲገዛልኝ
ቤት ቤት ነው ቤት ነው። ኧረ ቤት መኪና እና ቀና በለስ ቀና ምንድን ነው ያጨሰው ነገር አለ ሌላ ምንድን ነው ጭስ ምን ጭስ ነው የምትሸጠው ምንድን ነው ፈሪያ ብለህ ይሄን ዊድን ስታጨስ ቆይተህ አይደል ለዛ ነው ታዲያ በ500 ሺህ ብር ቤት እንትን የምታመጣለት ይሄን ውስጥ እና ማን አባቱ ያመጣል እሺ ዊድስ ብታስጨሰው ለምንድን ነው መኪና እንዲገዛለት አልካሰበለት ዊድስ ልትገለው ነው ዘላላ ይላል ብዬ ነው ምን ብዬ ፈታ ይበል ብዬ ነበር ፈታ በስርዓት በአማርኛ ወራኝ ቆይ እኔ ለፈታ ላማ አጥፋው እሱን ካሜራ አጥፋው ፍታቸው እርሚ ፍታቸው ማለት ወራታ ዝና ነው እንትን አውጣልኝና እንቀሳቀሳለሁ ካለ ያዛነኛው መጀመሪያ ያነኛው ነው አንተ እርቀት ካሜራማን ያ አባቴ ልጅ እሰይ ልጅ የመጣልኝ በስመ አብ የመጣልኝ ተነስ በቃ ተነስ አንተም ይቅርታ ልትነው አባቴ ይዘህ ነው መጣናል ምንም አልሆነም እንዴ በደንብ አድርገን ተበል ምን አጥፍተህ ነው? ምን አጠፋ? አባቴ አጠፋ። ምን አጥፍተህ ነው? ኧረ ተው እንዴ! ተው በቃ ኤርሚዬ ተው በቃ ተው ለእኔ ተውልኝ። ዝም ብለህ ሰውኝማ አንተ ሰይጣን አንተ ዝም በል ለምን ሌባ ምን ነው ምን አጥፍተህ ነው? ምን የማያጠፋው ነገር አለ አባቴ? እንዴት ምንድን ነው? ምን የማያጠፋው ነገር አለ? ይሄ ራሱ ነው ከልጅ ጋር ተመካክሮ ነው ጫካ ተደብቆ የተገኘ ማንም አለቀበት። ይሄ ነው ራሱ ነው። ውሻ አርጋሽ ይገርና ተረጋው ተረጋው ወይ አንተ ታውቁት ደግሞ ተመለሰ አንተ ሙሉ ጋሽ ሙሉ ወይ እንዲያረከው እንካስከበሙሽ ነው ያዘ አንተ ና ያቀሙ እንዲያረከው ቢሞትስ ልጁ እኔ ለሱ እየተሰቃየሁ ነው። ተውሽ አባቴ ተው በቃ ወይ እንዳይሞትብህ እጅ ላይ ሞትብሃል። ቆይ አባቴ ቆይ ምን ላድርገው እኔ አባቴ ቆይ ይረጋጉ፣ አንድ ጊዜ ይረጋጉ። ለኔ ሲሉ እኛ ብዙ ስራ እየሰራን አይደል አባቴ? ቆይ ይረጋጉሽ። ኧረ በስመ እንዴት እረጋጋለሁ? ይሄ ተረሰ ላይ ቁጭ ተረስ እንዴት ይረጋጋለሁ? አንተ እንዴት ታደርጋለህ? አንተ ልጅ ነብዬ አባቴ ገብቶኛል። እንግዲህ ምንም ማድረግ አይቻልም። እንግዲህ መጀመሪያ እርሶ ሁሉን ነገር ማወቅ አለበት ብዬ ነው እኔ እነዚህ ልጆች ወደ ጣቢያ መውሰድ ቀላል ነገር ነው አይደለም እንዴ? ነገር ግን ልጅወት ነው። ልጅ ደግሞ ያጠፋል። የሰሩት ስራ ትክክል አይደለም። ነገሩ ግን እርሶ ቢታሰሩ በህግ ይጠየቁ፣ ትምህርት ይወስዳሉ የሚል ከሆነ የራስዎት ፍላጎት ነው። እኛ ስራችን በአግባቡ እንግዲህ ይህን 3 ቀን ደከመኝ ሰለቸኝ ሳንል ሌሊት ሁሉ እየወጣን ነው ስራችን ስንሰራ የነበረ። ስለዚህ ከዚህ በኋላ ያለው ነገር የእርሶ ውሳኔ ነው። እነዚህ ልጆች መቀጣት አለባቸው፣ መታሰር አለባቸው። ይህ ነገር ለብዙ ሰዎችም አስተማሪ ነው። ቢቀጡ ያስተምራሉ አይደል? ብዙ ወላጆች እንደዚህ የሚሆኑ አሉ በየቦታው። ያንን ታሳቢ ካደረጉ ምንም ችግር የለውም፣ እኛ ስራችንን ጨርሰናል። ነገር ግን እነዚህ ሰዎች መቀጣት አለባቸው። ይሄን ዛሬ የሰሩ ነገ ደግሞ እርሶ በህይወት ይኑሩ አይኑሩ አይታወቅም አይደለም እንዴ? በዚህ ቤት ገና ለገና የ9 ሰው ቤት ይሄ ልጅ ካማረው ነገ ደግሞ አካውንት የተወሰነ ሳንቲም ሲኖር የኔ ካልሆነ ይላል። ልጅ በልጅነት ነው መቀጣት ያለበት። የሚቀጣው እስር ቤት ገብቶ ይቀጣ ካሉ ይቀጣ። ከዚህ ቤቱ በሚቀጡት ነገር እርሶ መቅጣት እችላለሁ፣ ልጄን ተቆጣጠሬ አስተካክላለሁ የሚሉ ከሆነ ፍላጎቱ የእርሶ ነው። ይህን ውርንጫ መጠየቅ የሚፈልጉት ጥያቄ ካለ
ይጠይቁት። አሁን ይሄን መማታት ግን ክልክል ነው፣ ያስቀጣል። አሁን እኔ የምለው እኔ እዚህ እኔ በራሴ እርምጃ እንዲወስድባቸው ነው። ያሰሳተው ይሄ ልጅ ነው እንጂ የኔ ልጅ ጨዋ ነበረ። ያሰሳተው እሱ ነው። የኔ ልጅ ጨዋ ነው አይባልም። የኔ ልጅ ጨዋ ነው አይባልም። ጨዋ ለመሆኑን አስመስክሯል። ጨዋ ልጅ እንደዚህ ያደረገ ወደ እሱ ገብቶበታል። ባለጌ ሆነ እንደሱ። ግን ወደፊት እኔ እርምት እንድሰጠው የራሴን ልጅ እኔ እርምት እሰጠዋለሁ። የሸወደው እሱ ነው። ከዚህ በኋላ ደግሞ ሌላ ጣጣ ደግሞ እንዳንገባ ፖሊስ ጣጣ ደግሞ እንደው እርምት ቢደረግባቸው ደግሞ የባሰ ነው። ሌላ ደግሞ ምልልስ ሊፈጥርብኝ ነው። ስለዚህ እዚሁ ቤት እኛ እናስተካከላቸዋለን ብዬ ነው የማስበው። አንተስ ምን ትላለህ? ሁለተኛ ከዚህ በኋላ ተነስ፣ በቃ ተነስ፣ በቃ ተነስ። አስመሳይ አንተ ደግሞ ታቆጥራለህ። በቃ ልጄ በቃ ይበቃል፣ ተነስ። ከዚህ በኋላ እንደዚህ አይነት ነገር እንዳሰሩ ሁለተኛ እንዲህ ቢሰሩ እኔ ለእነ ሀብቴ ሰጥቼ እዛ እነሱ የሚፈልጉት እንዲያደርጓችሁ ወደ እስር ቤት ሄዳችሁ ታረማችሁ እንድትመጡ የማደርገው በእነሱ ፊት ቃል ትገባላችሁ። አሁን ይሄ የሰራችሁት ነገር ነገ ደግሞ ትልቅ ሰው ደግሞ አግታችሁ ደግሞ አሁን የሰራችሁት ለመሆኑ ደግሞ ሳልጠይቃችሁ ከምን ነው ሲም ካርድ የምታመጡት? ከሰው ከምን አይነት ሰው ነው የምትገዙት? የስልክ ቤት አይደለም የምትገዛው። አሁን ማታሽ የሚገርም መፍትሄ አብዛኛው ስልክ የክፍለ ሀገር ስልክ ናቸው። የክፍለ ሀገር ስልኮች ናቸው። ይሄ አውቶቡስ ተራ ሲመጡ የሚሰርቋቸው ስልኮች ምናምን ስለሆኑ የክፍለ ሀገር ስልኮች ናቸው። አንድ እንኳን በስማቸው የተመዘገበ ሲል ይህን ጭንቅላታችሁን ወደ ስራ ቀይሩት። ስራ ለመስራት ሞክሩ። ስራ ለመስራት ገና እንትን ሳትል መኪና ግዙልኝ አብልቶ ካሳደገ በቃ ራስህን ችለህ ደግሞ ሰው አድርገህ አሳየው አባትህን። ትሰማለህ? አሁን ተጸጽተሃል አልተጸጸትክም? እስኪ ቀለል ነው አውራኝ። ሁለተኛ እንደዚህ ጥፋት ታጠፋለህ። ይሄን ፀጉሩን ተቆርጠህ ትሰማኛለህ? ይሄን ፀጉሩን ተቆርጠህ በስርዓት ከዚህ በኋላ ትምህርትን ትጀምራለህ። በስርዓት ትማራለህ። ኤርሚያስ ሳላጨው አልወጣም። እሱም ሳይላጩ እኔ አልወጣም። ዛሬ እዚህ ቤት አልወጣም። ምን ለምሳሌ አንተ ምን አባት ይሰራል? አትማርም፣ አትሰራም። ዝም ብሎ ሲሞላፈጣል የሚውል ጫካ ገብቶ ቀኑን ሙሉ ሲውል ማን አንድ ሰው ዞሮ ብሎ የሚያየው አለ? ይዟል ጉዱን ሲያጨስ እኮ ነው አለ። እሺ ጨርሳለህ። አስጨስከው ቪየታ አስባልከው ምንም የማያውቀው ልጅ ጋሼ አሁን ትልቅ ኃላፊነት ነው ያለበት ከዚህ በኋላ ያው የምችለውን አደርጋለሁ። እንግዲህ እምቢ ካለ ደግሞ አሁን ይኸውልህ አንድ ሰው ራሱ ፈልጎ ማግኘት በጣም ከባድ ስራ፣ ቀላል ስራ አልሰራንም። ከባድ ስራ ነው። ሰው ፈልጎ ማግኘት በጣም የሚከብድ ነገር ነው። አይደለም እንዴ? ከባድ ነው አውቃለሁ፣ ከባድ ነው። ስለዚህ ያንን ነገርኛ ተቋቁመን ልጆትን ይዘን መተናል። ልጆትን ይዘን ስንመጣ ደግሞ እንደዚህ ዝም ብለው ከተቀበሏቸው ነገ ደግሞ ይደግማሉ። ነገ ደግሞ በሌላ ሰው ይሞከራል። እንደኔ ወደ ጣቢያ ገብተው አንድ ሳምንትም ተቀጥተው ተመርምረው ሌላም ነገር ካለ አደርን ያሉበት ቤት አለ። እሱም ታውቆ ጥንቃቄ ቢወሰድ መልካም ነው እላለሁ። አከራዩን ምን ይዟል ነፍቴ? እነዚህ ነው የሚያከራዩ ህፃናት የሚያከራይ ምን ብሎ ነው የሚያከራያቸው? እነዚህ ምን አግኝቶ ምን የሚያሻይዞ ምን ይሉናል? አባቴ እስኪ ንገሩኝ። ይኸው ከእናንተ በላይ እኔ አላውቅም። እና ዝም አይበሉ። ዝም ማለቱ ልክ አይደለም። አባቴ ይቀጡ የምትሉ ከሆነ ይቀጡልኝ። እንግዲህ እኔ ከእናንተ በላይ አላውቅም። ፈልጋችሁ ያገኛችሁት እናንተ ናችሁ። የ3 ቀን ሙሉ ጫካ ለጫካ ዞራችሁ ያገኛችኋቸው። ስለዚህ እንደዚህ ይወሰነባቸው ካላችሁ እኔ ከእናንተ በላይ አይደለሁም። በእናንተ ይደረግ። እኔ ግን ራሴ ያስተካክላለሁ ብዬ ነበር። እናንተ ደግሞ ለቀጣይ ደግሞ እንደዚህ ያደርጋሉ ብላችሁ እርምት ይደረግባቸው ካላችሁ ይደረግ። አሁን እኛ ይሄን የምንለው ምንድነው ጋሽ አፍቴ ይሄን እያሉት ያለ ይሄ ልጅ ዛሬ ራሱን ማገት ከጀመረ ቅድም አፍቴ እንዳለው ነገር የሆነ ነገር ሳይቦት ሌላ እርምጃ ሊወስድ ይችላል። ስለዚህ ባጭሩ በትንሽ ነገር ይሄ አሁን ያጠፋው ትምህርት ቤት መቅረት አይደለም። እርስዎ የሚያስተካክሉት ራሱን አግቶ ገንዘብ እየጠየቁት ነው። ትምህርት ቤት መቅረት ወይ ደግሞ ከሰው ጋር መጣላት ቢሆን እኔ አስተካክለዋለሁ፣ እኔ መክረዋለሁ ይባላል። ይሄ ሱስ ለምዷል ጋሽ።
በቃ እውነታው እንዲያውቁት የሚፈልጉ ቅድም ስነግሮት የጠረጠሩትም ነገር ማለት እርሳቸውም እኮ ጠይቀዋል። ጠርጥሯል ሲነግሩት የነበረው ሱስ ሁሉ ከሱስ ከሌላው አልፎ ሀሺሽ አጫሽ ነው። ያጨሰ ሌላ አእምሮ ነው አስተሳሰቡ ሌላ ነው ብሎናል አይደል? አለ መታረሚያ ይታረማል። በቃ ገብቶ ማገገሚያ ገብቶ አገግሞ ይወጣል። በቃ እናንተ እንዳላችሁት ይሁን እንጂ እኔ ከእናንተ በላይ ስላልሆንኩኝ ብዙ አላውቅም። እኔ ምንም አልተማርኩም፣ ምንም የማውቀው ነገር የለኝም። እሱ ይማራል ብዬ ኤርሚ አሁን የምታደርግልኝ ልንገር ጋሽ ተው፣ ያው ልጁም ስለሆነ ምንም እንትን ማለት አልፈለግም፣ ግን ወደ ሱስ ማገገሚያ መግባት አለባቸው። ኤርሚ ምላጭ አምጣልኝ ውጣና ሱቅ ዝናቡ ያባራ ይዘልኝና ሁለቱን ላጭቻቸው ነው የምወጣ። ባባ ይሄን ማድረግ እፈልጋለሁ። ምክንያቱም እኛ ቢያንስ የደከምንበት ነገር ነው። ደክመንበታል። ይሄን ስራ አባቴ በጣም ነው የደከምነው። ይላጩና ሱስ ማገገሚያ አለ። ቢያንስ እሱን ወደ እሱ እንዲሄዱ እፈልጋለሁ። አምጣልኝ። ኧረ በስመ አብ ዛሬ ሳላጨውማ መጨረሻ ሊዱ አንተ በጣም አሁን የእሱ አባት ምን እንዳደረገ ታውቃለህ? ትልቅ እድል ነው የሰጠህ። ቀና በል። ትልቅ እድል ነው የሰጠህ። አንደኛ እስር ቤት እንዳትገባ፣ ሁለተኛ ከሱስ እንድትነጻ፣ ወደ ሱስ ማገገሚያ እንድትገባ። እነዚህን ነገሮች አሸንፈ መውጣት አለብህ። ራስህን ሆነህ አንተን ወስዶ እስር ቤት ማስገባት ለኛ ቀላል ነው። ከዛ ደግሞ ሌላ ሱስና ሌላ በሽታ ሌላ ምናምን ደግሞ ይዘህ ትወጣለህ። አንድ ጊዜ ገብተህ ስትወጣ ይደገማል። ኖርማል ነው ደግሞ ይመጣል። ስለዚህ ይሄን የመሰለ እድል መጥቶልሃል፣ ተጠቀም። እሺ ሰምተሃል? አንተም እንታይት ቀና አባትህን ስንት ቀን እንዳስጨነቀው ታውቃለህ? ለማንኛውም አባቴ በቃ እዚህ ላይ አሁን ከእርሶ ጋር ያለን ቆይታ እናቆማለን። ምክንያቱም ከዚህ በላይኛ ምንም ልናደርግ አንችልም። ይሄን የእንትኑን ወደው ፈቅደው ወደ ሱስ ማገገሚያ እንዲገባ እንደፈቀዱ እሱ ወረቀት ምናምን መሙላት አለበት። ያንን ነገር ማድረግ አለብን። ሄደን እሺ ችግር የለም። የተሻለ የሚሆነው እንደዛ ነው። እንዳላችሁ ይሁን እንዳላችሁ። እኔ እናንተ ፈልጋችሁ ነው ያመጣኋቸው እንጂ ቀርቶ ነበር እኮ እዛው። ልጅ ደግሞ ማቅበጥ አያስፈልግም አባት። ያው አንድ ልጅ ነው፣ አይን ነው፣ የባለቤት ወት ምትክ ነው። ሌላ ምንም ነገር የለውም። ግን ቢሆንም መጠንቀቅ አለበት። ይምከሩ፣ ይቆጣጠሩ። ሙሉ ቀን ስራ ሰርተው እሱን ማብላት ብቻ አይደለም መስራት መቻል አለበት። እርስዎ እያሳለፉት ያለውን ነገር ማወቅ መቻል አለበት። ስለዚህ እንደዛ ያድርጉ። እኔ የምናገረውት ነገር የመጨረሻ ይሄ ብቻ ነው። እሺ እናመሰግናለን። ጥሩ እሺ አባቴ። ገንዘቡን በትክክለኛው ንብረት ላይ ማዋል ይፈልጋሉ? ለትውልደ ኢትዮጵያውያን ደንበኞቻችን ከንብረትና ከቤት ግዢ በፊት ሁለት ነገሮችን ያስቡ። አንደኛ፣ አካባቢው ምን ያህል ተፈላጊ፣ ሁለተኛ፣ ንብረቱ ለወደፊት ምን ያህል ገቢ ሊያስገኝ ይችላል። ካዛንችስና ሳር ቤት በዲፕሎማቲክ ተቋማት በከፍተኛ የንግድ እንቅስቃሴና በኪራይ ፍላጎት የሚታወቁ ተፈላጊ አካባቢዎች ናቸው። በዚህ ተመራጭ አካባቢ ለመኖሪያም ሆነ ለኢንቨስትመንት የሚሆን ዘመናዊ አፓርታማ እንዲሁም በዶላር ሊከራይ የሚችል የኪራይ ዕድል ይዘን መጥተናል። ባለ 1 መኝታ 8.3 ሚሊዮን ብር፣ ባለ 2 መኝታ 13.1 ሚሊዮን ብር፣ ባለ 3 መኝታ 17.9 ሚሊዮን። 100% ክፍያ ለሚፈጽሙ ደንበኞች እስከ 25% የሚደርስ ልዩ የዋጋ ቅናሽ አለ። እንዲሁም 15% ቅድመ ክፍያ በማድረግ ከ1.2 ሚሊዮን ብር ጀምሮ ቤቶን የግሉ ያድርጉ እያልን ቀሪውንም ክፍያ እስከ 2 ዓመት ከ6 ወር ድረስ መክፈል ይችላሉ። በተጨማሪም ለምቾትና ለዘመናዊ አኗኗር የታሰቡ የጋራ መገልገያዎች አሉን። የመዋኛ ገንዳ፣ ጂም፣ ባካፕ ጀነሬተር፣ የከርሰ ምድር ውሃ፣ መኪና ማቆሚያ፣ የልጆች መጫወቻ። ፕሮጀክቱ በግንባታ ላይ ሲሆን የርክክብ ጊዜው 2 ዓመት ከ6 ወር ነው። ስለዚህ ይህ ቤት ብቻ አይደለም፣ በተፈላጊ አካባቢ የሚገኝ የወደፊት ንብረት ሆነው ዛሬውኑ ደውለው ቀጠሮ የያዙ። በ0960 31 1929 በመደወል ሃሎ ይበሉን። ንብረቶን በአስተማማኝ እጅ። እንግዲህ ተመልካቾቻችን ያው ስራችን በድል ተጠናቀናል ማለት ነው። አድካሚ የሆነ ስራ ነው፣ ነገር ግን እግዚአብሔር የተመሰገነ ይሁን፣ ክብሩን እግዚአብሔር ይውሰድ። በተጨማሪም ደግሞ አብረውን የሚሰሩት ክሮች እና አንዳንድ ስማቸው እንዲጠቀስ የማይፈልጉ ከጎናችን ሆነው አብረው አይዟችሁ እያሉ ትልቁን ስራ የሚያከናውኑልን ሰዎች አሉ። ያው ክሬዲቱን እኛ ነው እየወሰድን ያለ ነው፣ ነገር ግን ለእነሱም ይገባቸዋል። አንድ ቀን ደስ ብሎኝ እንደው ስማቸውን ሁሉንም ጠርቼ
እያገዙን እንደሆነ ብናገር ደግሞ ደስ ይለኝ ነበር፣ ግን ያው አልችልም፣ ቃል አስገብተውኛል። ስለዚህ እንዲሁ እኛ እየወሰድነው እንሄዳለን ማለት ነው። ዋነኛውና ትልቁ ነገር ምንድን ነው? ለወላጆች ነው ይህ ምክር የሚሰጠው። ወላጆች እባካችሁ ልጆቻችሁ የት እንደሚውሉ ማወቅ መቻል አለባችሁ። ከማን ጋር እንደሚውሉ፣ ምን እንደሚሰሩ፣ ምን አይነት ውሎ እንዳላቸው ይህን መቆጣጠር አለባችሁ። እርግጥ ወላጆቹ አብዛኞቹ ስራ ነው የልጆቻቸውን ሆድ ለመሙላት ስራ ነው የሚውሉ። ነገር ግን ስራ ቢውሉም በሰው እንደ ውሏቸውን ማጣራት፣ ጓደኛቸው ማን ነው፣ እነዛን ጓደኞች ስለ እነሱ ጓደኛ ባህሪ ከሌላ ሰው ደግሞ መጠየቅ ግድ ነው። ምክንያቱም ከመጀመሪያው ካልታረመና ካልተኮተኮተ ሲያድግ ደግሞ ለወላጅ በጣም ከባድ ነገር ነው። እነዚህ ልጆች እንግዲህ ዛሬ እንደዚህ አይነት ነገር ከሰሩ ነገ ደግሞ ትልቅ ነገር ደግሞ ሊሰሩ ነው። ሁሉንም ነገር በፖሊስና በቅጣት መፈታት አለበት ብዬ አላስብም። ይሄ እንደኔ ነው እንግዲህ። ነገር ግን አባትየው በጭራሽ ይሄ ተደፍር ያለው እንዴት እንደዚህ ይሆናል ቢል ወደ ጣቢያ ሂደው ያው መመርመር አለባቸው፣ ምናምን ነገር መታወቅ አለበት። እንግዲህ አሁን ወደ የት ነው እየሄድን ያለ ነው? አከራይ ተደብቀው ጫካ አጠገብ ውስጥ የነበረ የተቀመጡበት ቤት የሚኖሩበት ቤት አለ። እሱ ነው ወደ እሱ እየገባን ነው፣ እየሄድን ነው። ያንን ካጣራን በኋላ ያው የምናሳውቃችሁ ይሆናል። ወላጆች ግን ጥንቃቄ አድርጉ፣ ልጆቻችሁን ተቆጣጠሩ። ቁጥጥር ያስፈልጋል ማለት ነው። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ።